ሐዋሳ በጣም የምንወዳቸው የሐዋሳ ከተማ ነዋሪዎች በሙሉ እንኳን ለዚህ ቀን በታላቅ ደስታ በታላቅ እልልታ እንኳን አደረሳችሁ፣ እንኳን አደረሰን። እጅ ያለው ሁሉ ለሰማይ አምላክ ክብር አሳየ፣ ሐዘን አሳልፎ ክብር አሳየ፣ ልቅሶን አሳልፎ ሳቅን አሳየ፣ ሕጉን አጥፊያዬን ቀየረው ምስጋና ልድረስ። ሞትን አሳልፎ ክብር አሳየ፣ ሐዘን አሳልፎ ክብር አሳየ፣ ልቅሶን አሳልፎ ሳቅን በትክክል የምናገር ይሄ መሰበክ ያለበት ወንጌል ነው። ይሄ መነገር ያለበት ወንጌል ነው። ከዚህ ውጪ የሚያድን ወንጌል በሰማይ በምድርም የለም። ሕፃን ሆኖ የመጣው ማን ነው? ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የምናመልከው አንድ አምላክ ሕፃን ሆኖ የመጣ ወንድ ልጅ ሆኖ የመጣ በማዳን አሰራሩ በኩል ወንድ ልጅ ሆኖ የመጣ ሕፃን ሆኖ የመጣ በግርግም የተኛ ሰው የሆነ በዘላለም ማንነቱ ኃያል አምላክ የዘላለም አባት አንድ በሆነው በዚህ መልክ ነው የሚገለጠው እንጂ በሌላ መልክ አይደለም። ይለኛል ጌታዬ ይገባዋል። ምስጋና ምስጋና ይለኛል፣ ዘምር ዘምር ይለኛል፣ አምልክ አምልክ ይለኛል ጌታዬ። ምስጋና 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 ይለኛል፣ ዘምር ዘምር ይለኛል፣ አምልክ አምልክ ይለኛል ጌታዬ። እጅግ የበዛውን የእርሱን ምሕረት ማለዳ ማለዳ መቀበል ከእርሱ ፊት ምስጋናን መጨመር ዕለት ዕለት አስለምዶኛል ለክብሩ መገኘት። እጅግ የበዛውን የእርሱን ምሕረት ማለዳ ማለዳ መቀበል ከእርሱ ፊት ምስጋናን መጨመር ዕለት አስለምዶኛል ለክብሩ መገኘት። ምስጋና መልካም መልካም እያጨበጨብንለት ሃሌሉያ። አምልኮ መልካም መልካም መልካም፣ ዝማሬ መልካም መልካም መልካም፣ ድል ማድረጊያ ጎዳና ምስጋና ምስጋና መልካም መልካም አምልኮ መልካም መልካም መልካም፣ ዝማሬ ዝማሬ መልካም መልካም መልካም፣ ድል ማድረጊያ ጎዳና አብርሃም በተባረከበት በረከት እኔም ተባርኬያለሁ። አብርሃም በተባረከበት በረከት አብርሃም በተባረከበት በረከት እኔም ተባርኬያለሁ። አብርሃም በተባረከበት እጆቻችን እየተዘረጉ አብርሃም በተባረከበት በረከት እኔም ተባርኬያለሁ። አብርሃም በተባረከበት በረከት እኔ
ዜማ ሞልቶ በአፌ መዘመር አይሰለቸኝ የክብሩ ዜማ ሞልቶ በአፌ መዘመር አይሰለቸኝ የክብሩ ዜማ ሞልቶ በአፌ መዘመር አይሰለቸኝ ይኸው ኢየሱስ የክብሩ ዜማ ሞልቶ በአፌ መዘመር አይሰለቸኝ 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 ጋር እጣይን ያደረከው ያኔ ጌታ ክበር ምስጋናን ከሚያውቅ ከብዙ ሕዝብ ጋር እጣይን ያደረከው ያኔ ጌታ ክበር
ክበር የኔ ጌታ ክበር መድኃኒቴ ክበር 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 የኔ ጌታ ክበር መድኃኒቴ ክበር 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 አቤት የክብር ብዛት የታላቅነት የቅድስና ውበት የኃያልነት አቤት የክብር ብዛት የታላቅነት የቅድስና ውበት የኃያልነት በሰማይ በምድር ያሉ አለቅነት ስልጣናት በፊት ይሰግዳሉ ኢየሱስ አምላክ ነው ያሉ ኢየሱስ አምላክ ነው ያሉ ያልተነገራቸው ስላንተ ይሰማሉ እጅግ ተገርመው ተደንቀው አፋቸውን ይይዛሉ አፋቸውን ይይዛሉ ያልተነገራቸው ስላንተ ይሰማሉ እጅግ ተገርመው ተደንቀው አፋቸውን ይይዛሉ አፋቸውን ይይዛሉ አፋቸውን ይይዛሉ አፋቸውን ይይዛሉ አፋቸውን ይይዛሉ አፋቸውን ይይዛሉ እልልታዊ ዘመን በአደባባይ ኢየሱስ ከፍ ብሎ በዓለም ይታይ እልልታዊ ዘመን በአደባባይ ኢየሱስ ከፍ ብሎ በዓለም ይታይ ከቃላት በላይ ትልቅ ዙፋን በጽድቅ ቅድስና መኖሪያ ሁሉንም የምትገዛ የታወቅ በችሎታ የሠራው ሁሉ ድንቅ በነገር የምትገኝ ከቃላት በላይ ትልቅ ዙፋን በጽድቅ ቅድስና መኖሪያ ሁሉንም የምትገዛ የታወቅ በችሎታ ምን ልበል ምን ላምጣልህ ምን ልበል ምን
ላምጣልህ ምን ልበልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ልበልህ ምን ላምጣልህ የሺህ ተራሮች እንስሳት ቢሰውልን ያስብህ የማይፈራ የለምና የተገለጠለት ክብር ልቤ የገለጠልህ በብዙ መስዋዕት ላክብር የማይፈራ የለምና የተገለጠለት ልቤ የገለጠልህ በብዙ መስዋዕት ላክብር ሁሉ ድንቅ መገረም የምትልቅ ከቃላት በላይ ትልቅ ዙፋን በጽድቅ የጸና ቅድስና መኖሪያ ሁሉንም የምትገዛ የታወቅ በችሎት የሠራኸው ሁሉ ድንቅ ከመገረም የምትልቅ ከቃላት በላይ ትልቅ ዙፋን በጽድቅ የጸና ቅድስና መኖሪያ ሁሉንም የምትገዛ የታወቅ በችሎት የሠራኸው ሁሉ ድንቅ ከመገረም የምትልቅ ከቃላት በላይ ትልቅ ዙፋን በጽድቅ የጸና ቅድስና መኖሪያ ሁሉንም የምትገዛ የታወቅ በችሎታ ምን ልበልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ የሺህ ተራሮች እንስሳት ቢሰውልን ያስብህ የማይፈራ የለምና የተገለጠለት ክብር ልቤ የገለጠልህ በብዙ መስዋዕት ላክብር የማይፈራ የለምና የተገለጠለት ክብር ልቤ የገለጠልህ በብዙ መስዋዕት ላክብር የማይፈራ የለምና የተገለጠለት ልቤ የገለጠልህ በብዙ ምን ልበልህ ምን ልበልህ ምን ላምጣልህ 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 ቢሰውልን የማይፈራ የለምና በተገለጠለት ክብር ልቤ የገለጠለት በብዙ መስዋዕት ላክብር የማይፈራ የለምና የተገለጠለት ክብር ልቤ የገለጠለት በብዙ የማይፈራ የለም የማይፈራ የለምና የተገለጠለት ክብር ልቤ የገለጠለት በብዙ መስዋዕት ላክብር የማይፈራ የለምና የተገለጠለት ክብር ልቤ የገለጠለት ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ ምን ላምጣልህ ምን ላምጣልህ ምን ላምጣልህ ምን ላምጣልህ ያደረከው ከመገረም የምትልቅ ከቃላት በላይ ትልቅ ዙፋን ቅድስና መኖሪያ ሁሉንም የምትገዛ የታወቅ በችሎታ የሠራኸው ሁሉ ድንቅ ከመገረም የምትልቅ ከቃላት በላይ ትልቅ ዙፋን በጽድቅ የጸና ቅድስና መኖሪያ ሁሉንም የምትገዛ የታወቅ በችሎታ የሠራኸው ሁሉ ድንቅ ከመገረም የምትልቅ ከቃላት በላይ ትልቅ ዙፋን ቅድስና መኖሪያ ሁሉንም የምትገዛ የታወቅ ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ ምን ልበልህ የሺህ ተራሮች
እንስሳ ቢሰውልን ያስብህ የማይፈራ የለም ተገለጠለት የገለጠ በብዙ መስዋዕት ላክብር የማይፈራ የለም ተገለጠለት የገለጠ በብዙ መስዋዕት ላክብር የማይፈራ የለም ተገለጠለት ክብር የገለጠ በብዙ መስዋዕት ላክብር የማይፈራ የለም ተገለጠለት ክብር በብዙ መስዋዕት ላክብር ከማመስገን ጋር በጸሎቴ ለሚቆየው ባንተ ፊት በችግር ውስጥ ላመሰገነ አብልጠ መልካም ታደርግ ከማመስገን ጋር በጸሎቴ ለሚቆየው ባንተ ፊት በችግር ውስጥ ላመሰገነ አብልጠ መልካም ምስጋና መልካም አምልኮ መልካም ዝማሬ መልካም ድል ማድረጊያ ጎዳና ስለ ምሕረት ስለ ጥበቃ እጆችን ስለ ምሕረት ስለ ጥበቃ ስለ ውለት ምስጋና መልካም አምልኮ መልካም ዝማሬ መልካም ድል ማድረጊያ ጎዳና በችግርም በደስታ በመከራ በችግርም ሃሌሉያ በችግርም በደስታ በመከራ ምስጋና መልካም አምልኮ መልካም ዝማሬ መልካም ድል ማድረጊያ ጎዳና ሃሌሉያ እያጨበጨ
ሁሉን ነገር ስለተቆጣጠረልን አየሩን ነፋሱን ተቆጣጥሮ ይሄን ውብ ጊዜ ስለሰጠን ከፍ አድርጋችሁ አመስግኑት። ይህን አምላክ ተመስገን። ጌታ ኢየሱስ እግዚአብሔር ይመስገን። ክብር ሁሉ ለስሙ ይሁን። እግዚአብሔር በምድር ሁሉ ላይ ይነግሣል። በዚያም ቀን እግዚአብሔር አንድ ስሙም አንድ ይሆናል የተባለው ዛሬም ለእኛ አንድ መሆኑ ስለገባን የዛን ነገር ሁሉም ሰው አንድ ብሎ ስለሚናገር ይህን ታላቅ አምላክ እናመሰግነዋለን። ክብር ለስሙ ይሁን። እያመለክን እየሰገድንለት እየዘመርንም እዛ ድረስ ሚሊኒየም አደባባይ እንደርሳለን። እስከዚያ ድረስ እዚህ ቦታም ይመለካል፣ ይመሰገናል፣ ይለመናል፣ ይሰገድለታል። ከፍ አድርጋችሁ አመስግኑት። ሃሌሉያ! እግዚአብሔር ይመስገን። በጣም የምንወዳቸውና የምናከብራቸው የደቡብ ኢትዮጵያ ሰበካ ኃላፊና የሀገር ስብከቱ ስራ አስፈጻሚ ቦርድ አባል እጅግ የተወደዱ የልብ ማረፊያችን የሆኑ ቢሾፕ ብርሃኑ ዲችኮ በዚህ ኮንፈረንስ ውስጥ በዚህ ፕሮግራም ላይ ተገኝተዋል። ሃሌሉያ! ይህ ፕሮግራም በአራት አቅጣጫ በዚህ መልክ እየተሄደ ነው። እዚህ ላለው የእግዚአብሔርን ቃል ያካፍሉናልና እስቲ አመስግኑት ይህን አምላክ በቅድሚያ። ተባረክ፣ ምስጋና ይገባሃል፣ ክብር ይገባሃል። እናመሰግንሃለን። ለዘላለም ክብር ተመስገን። በጣም የምንወዳቸው ባለቤታቸው የት መዓዛም አሉ። ግን ቢሾፕ የእግዚአብሔርን ቃል እንዲያካፍሉን ጊዜውን ለእሳቸው እንሰጣለን። አሜን 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 አሜን። አምና እዚህ ቦታ የተገኘን ሁላችንም የእኛ ቤተክርስቲያን አባል የሆናችሁም እዚህ ሰፈር የሆናችሁ እጅግ የምንወዳችሁ የሐዋሳ በጣም የምንወዳችሁ የሐዋሳ ከተማ ነዋሪዎች በሙሉ እንኳን ለዚህ ቀን በታላቅ ደስታ በታላቅ እልልታ እንኳን አደረሳችሁ፣ እንኳን አደረሰን። እጅ ያለው ሁሉ ለሰማይ አምላክ እጁን አንስቶ ይባርክ። አንድ ጊዜ ተባረክ 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 ተባረክ። እስቲ አንደበቱ ይከፈትና ተባረክ ተባረክ የኢትዮጵያ ሐዋርያዊት ቤተክርስቲያን ስራ አስፈጻሚ ቦርድ አባልና የሲዳማ ሰበካ ኃላፊ በእውነት በእግዚአብሔርና በሰው የተወደደ ቢሾፕ ሞላ ወዳሜ ባለቤታቸው የኢትዮጵያ እዚያ ያሉ ስራ አስፈጻሚ ቦርድ አባላት ማህበረ ምዕመናን ቅዱሳን ሁሉ እንኳን አደረሳችሁ፣ እንኳን አደረሰን። እኛ መስዋዕትነት እንከፍላለን። እየተራመደን ተንበርክከን እየጸለየን ሀደራ እየሰጠን ጉዟችን እንቀጥላለን። ከዛ በፊት አጠር ላለ ጊዜ አጭር ነገር እናገራለሁ። የሚያድን አምላክ አንድ ብቻ ነው የሚለውን እናገራለሁ። አጭር ሰዓት እስቲ አንድ ነው የምትሉ ጨክኑና አንድ ነው። በኤርምያስ ማለት ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 10 ታውቁና ታምኑብኝ ዘንድ እኔም እንደሆነ ታስተውሉ ዘንድ እናንተ የመረጥሁትን ባሪያዎቼም ምስክሮቼ ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም። እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም። ተናግሬአለሁ፣ አድኜማለሁ፣ አሳይቼማለሁ። በእናንተ ዘንድ ባዕድ አምላክ አልነበረም። ስለዚህ እናንተ ምስክሮቼ ናችሁ ይላል እግዚአብሔር። እኔም አምላክ ነኝ፣ ከጥንት ጀምሮ እኔ ነኝ፣ ከእጄም የሚያመልጥ የለም። እሰራለሁ፣ የሚከለክልስ ማን ነው? እስቲ እጆቻችሁን አንሱና ስራ ጨክኑ፣ ስራ። የሚያድን አምላክ አንድ ብቻ ነው። እጅግ የተወደዳችሁ የዚህ ከተማ ማህበረሰብ፣ እጅግ የምንወዳችሁ የዚህ አካባቢ ነዋሪዎች፣ እዚህ ያላችሁ እኛም የሚያድን አምላክ ከምን የሚያድን? ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 10 ከምንድን ነው የሚያድነው? ግን ያድናል ሲባል አንድ የተዘጋጀ ከባድ ነገር እየመጣ ነው ወደዚህ ምድር። ከዛ በፊት አንድ የሚያድን አምላክ ይወቁ፣ እሱን ይመኑ፣ ታውቁና ታምኑብኝ ዘንድ እኔም እንደሆኑ ታስተውሉ ዘንድ እናንተ የመረጥኳችሁ ባሪያዎቼ ምስክሮቼ ናቸው። ከኔ በፊት አምላክ አልተሰራም፣ ከኔ በኋላ አይሆንም። እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም ተብሎ ከተባለ ከምንድን ነው የሚያድነው? በደንብ አደራ የምታመልኩትን ከልብ እናመልክ። ሰውን ለማሳየት ቁጥራችንን ለማሳየት አይደለም። ግድ የለም ስለ ቁጥር፣ እኛ አምላካችንን ለማሳየት በዚህ ምድር ከፍ አድርገን አምላክ ከፍ አድርጎ በሌልታን ከፍ አድርጎ
ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 10 የጌታ ቀን ግን እንደ ሌባ ሆኖ ይመጣል። በዚያን ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይን ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷ ላይ የተደረገ ሁሉ ይቃጠላል። እስቲ እጆቻችሁን አንሱና አድነን ብሎ አሁንም ይህ ሁሉ እንዲህ የሚቀጥል ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስተኮላችሁ በቅዱሱ ኑሮ እንደምን ልትሆኑ ይገባችኋል? ስለዚያ ቀን ሰማያት ተቃጥሎ ይቀልጣሉ፣ የሰማይ ፍጥረትን በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባት አዲስ ሰማይና አዲስ ምድር እንደ ተስፋው ቃል እንጠባበቃለን። ሃሌሉያ! ሰማይ ሲቃጠል አንድ የመዳን መንገድ አለ። አንድ አምላክ አንድ የመዳን መንገድ አዘጋጅቷል። ከኔ ሌላ የሚያድን የለም። ከምን የሚያድን? ሰማይ ሲቃጠል፣ ምድር ስትቃጠል፣ ፍጥረታት ሁሉ ሲቃጠሉ እዚህ ጆሮ ያላችሁ እግዚአብሔር ጆሮ የፈጠረላችሁ እግዚአብሔር አእምሯችሁን እጆቻችሁ ሰላም ያደረገላችሁ እባካችሁ የሚያድን አምላክ አንድ ብቻ ነው። ይህ አምላክ ባለው አንድ ጥቅስ አነባለሁ። ከዛ በፊት ግን የሚያድን ከምን? ይሄ ሁሉ ፍጥረታት አንድ ኮከብ ከሰማይ በላይ ነው፣ ከምድር በላይ ነው። አንድ ኮከብ ሲንግል ስታር ከሰማይ ከምድር በላይ ይሄ ሁሉ ትርምሱ ሲፈጠር ሰማይ እንዳልነበረች ምድር እንዳልነበረች ስትሆን አንድ አምላክ ብቻ ያድናል ከዚህ እሳት፣ ከዚህ ለሰይጣንና ለጭፍራው ከተዘጋጀው እሳት አንድ አምላክ ብቻ ያድናል። እኔና እናንተን ወደዚህ መንገድ ላመጣው አምላክ እውነት ከልባችሁ ጭብጨባ እልልታ ምስጋና ማን ነው የሚያድን አምላክ? ትንቢተ ኢሳይያስ 9 ከቁጥር 6 ማን ነው እሱ? ያ ከኔ ሌላ የሚያድን የለም ከተባለ ትንቢተ ኢሳይያስ 9 ከቁጥር 6 ላይ ያለው ቃል ሁላችሁም የምታውቁትና ማንበብ የምትችሉት ቃል ነውና ምን ይላል ቃሉ? ትንቢተ ኢሳይያስ 9 ከቁጥር 6 እንዲህ ይላል፣ ሕፃን ተወልዶልናል፣ ሃሌሉያ፣ ወንድ ልጅ ተሰጥቶናልና፣ ሃሌሉያ፣ አለቅነቱ በጫንቃው ላይ ይሆናል፣ ሃሌሉያ፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የዚህ ሁሉ ሰላም የሚሰጥ እስቲ ሰላሜ ነው ኢየሱስ የምትሉት በጭብጨባ ሰላም የሚሰጥ አምላክ አለ ብቻ። ያ ማን ነው? ያ አምላክ ማን ነው? እባካችሁ እኛ ጨክነን አይደለም ጠንከር የምናደርገው ወጥረን በትክክል ይሄ መሰበክ ያለበት ወንጌል ነው። ይሄ መነገር ያለበት ወንጌል ነው። ከዚህ ውጪ የሚያድን ወንጌል በሰማይም በምድርም የለም። ሕፃን ሆኖ የመጣው ማን ነው? በግርግም በኢየሩሳሌም በቤተልሔም አውራጃ የተወለደው ማን ነው? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ይሰጥ ወንድ ልጅ ይሁን ሕፃን ይሁን ግን ምንድን ነው? አለቅነቱ በጫንቃው ላይ ይሆናል። የሰማይ አለቅነት፣ የምድር አለቅነት ሁሉ በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። የምናመልከው አንድ አምላክ ሕፃን ሆኖ የመጣ ወንድ ልጅ ሆኖ የመጣ በማዳን አሰራሩ በኩል ወንድ ልጅ ሆኖ የመጣ ሕፃን ሆኖ የመጣ በግርግም የተኛ ሰው የሆነ በዘላለም ማንነቱ ኃያል አምላክ የዘላለም አባት አንድ መሆኑ በዚህ መልክ ነው የሚገለጠው እንጂ በሌላ መልክ አይደለም። የህብረት አንድነት አይደለም። የልብና የመንፈስ አንድነት አንድ አድርጎ እንደማለት አይደለም። እግዚአብሔር ፈጽሞ አንድ የሆነ አምላክ፣ አንድ ብቻውን የሆነ አምላክ፣ ይሄ አንድ አምላክ ኢየሱስ ነው ብሎ አምኖ ለኃጢአቱ ስርየት ምዕራፍ ሐዋርያት ሥራ 2:38 ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በጌታ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታንም ትቀበላላችሁ። ይህ የተስፋ ቃል ለእናንተና ለልጆቻችሁ ጌታ አምላካችን ወደ እርሱ ለሚጠራው በሩቅ ላለ ሁሉ ነው። ዛሬ ሩቅ ተብሎ እስከ ዛሬ 2018 ዓመት በፊት ሩቅ ላለው ተብሎ የተተነበየው ዛሬ ሩቅ ያለውን እኔንና እናንተን ስላገኘ የምስራች እዘምርለታለሁ፣ አሸበሽባለሁ፣ አመልካለሁ። ሩቅ ያለውን እኔን ስለደረሰ እኔ ጋር ደርሶስ ወደ ሌላ መንገድ ሳልሄድ ወደ ሌላ ነገር ሳልጨምር ሩቅ ላለው ሁሉ ርቄ የሚገኝ ነኝ። አቤት አሸብሻቢ እንዴት ያምራል! የሐዋሳ ኳይር በእውነት ሰማይ የሚያደርገው
ወደዚህ እድል የደረሳችሁ ሩቅ ያላችሁ ዛሬ አቅርቦ አንድ አድርጎ ቤተኛ ያደረገ አምላክ፣ ተሸምሻቢ ቢሾፕ ያደረገ አምላክ፣ ዘማሪ ሰባኪ ያደረገ አምላክ፣ በዚህ መሰዊያ ላይ እንድንቆም ለረዳን አምላክ ስሙ ለዘላለም ይባረክ። ደግሜ አደራ ባካችን ሰዎች አደራ፣ ይሄ ስብከት አንድ ቀን ያበቃል። ፉከራ አይደለም፣ እስቅድድም አይደለም፣ ወይ ፉከራ አይደለም፣ ወይ ከሰው ጋር ለመተያየት አይደለም። እባካችሁ አንድ አምላክ ኢየሱስን አምኑን እመኑና ንስሐ ገብታችሁ በኢየሱስም ተጠመቁ። ከሚመጣው ቁጣ ሁላችሁ ከሚመጣው ቁጣ ከዚህ ውጪ የትም የሚያድን መንገድ የለም። ልክ ረሃብ የምትባል የእስራኤል ልጆች ከግብፅ ወጥቶ ወደ ከናን ሲመጡ ከናን ሀገር ላይ የነበረች ረሃብ የተባለች ሴትዮ ነበረች። ማንም ሰው ከከናናውያን ምናምን ሁሉ ተሰብስቦ ወደዛ ቤት የገባ ሰው ነው የዳነው ያመለጠው። ዛሬ ከሚመጣው ቁጣ ሊድን የሚችለው አንድ ሐዋርያትና በነቢያት መሰረት ላይ የቆመ ሰው ብቻ። ከዚህ ከቤትሽ ውጪ የሚወጣ ደሙ በራሱ ላይ ይሁን ነው የተባለው። ከዚህ ከቤትሽ ለቁጣ ቀን የተመረጠ ቤት የከናን ቤት ዛሬ ደግሞ ለዓለም ሁሉ የምትሆን የኖህ መርከብ ምሳሌ የምትሆን አንዲት ቤተ ክርስቲያን ብቻ ወደዛ ገብቶ ነፍሳቸውን አድነው። ሰላም ለእናንተ ይሁን። አንድ እንደውም ይንገስ ይሄ አምላክ ይክበር። ንገስ በሐዋሳ ከተማ ንገስ፣ በሲዳማ ንገስ፣ በኢትዮጵያ ንገስ፣ በደቡብ ኢትዮጵያ ንገስ፣ በአፍሪካ ንገስ፣ በኢትዮጵያ ንገስ፣ በዚች ከተማ ንገስ፣ በኔ ላይ ንገስ፣ በኔ ላይ ንገስ፣ በኔ ላይ ንገስ፣ በኔ ላይ ንገስ። ከሚመጣው ቁጣ አንድ አምላክ አትንፈር። በኔ ላይ ንገስ፣ በኔ ላይ ንገስ፣ በኔ ላይ ክበር፣ በኔ ላይ ንገስ፣ በኔ ላይ ንገስ፣ በኔ ላይ ክበር። በዚች ከተማ ክበር፣ በዚች ከተማ በዚች በሐዋሳ ከተማ ክበር፣ ንገስ፣ በዚህ ህዝብ ላይ ንገስ። ሰላም ለእናንተ ይሁን። ለእግዚአብሔር ሰው እግዚአብሔር ይመስገን። እንቆማለን። እግዚአብሔር ቢሾፕ አሮን እየባረከ ይባርክ። የሰማነውን ቃል ተግባራዊ ማድረግ እንድንችል እግዚአብሔር ይርዳን። ይህ አምላክ ቢሰገድለት ቢዘመርለት እልል ቢባልለት አይበዛበትምና እንደገና ምስጋና ክብር ለስሙ ይሁን። ቀጥታ እያመለክን እየዘመርን እንሄዳለን። በአረብ ሰፈር መንገድ በኩል ነው የምንሄደው። አረብ ሰፈር መሃሉ ላይ መብራቱ ጋር ልንደርስ ስንል እንደዚህ አጭር መልእክት ይኖራል። እዛች ጋር ቢሾፕ ደጀኔ የአጭር መልእክት ይኖራቸዋል። ከዛ እዛ ዳሽን ባንኩ